ምንም። ታዲያ ለምንድን ነው ልትሸሸኝ የምትሞክረው? ምን እያደረግሽ ነው? ደስተኛ ላደርግ እየሞከርኩ ነው። ሰው ሊመጣ ይችላል። ጋሼ እኮ አባቴ ጋር ሄዷል። ሰራተኛዋ ደግሞ ዘመድ ልጠይቅ ሄዳለች። አሁን እናንተ ብቻ ነን ያለ ነው። አይታወቅም፣ ሊመለሱ ይችላሉ። እነሱን ለጊዜው እርሳቸው። ይኸውልሽ ስሚኛ ሴት፣ ምን እያደረግሽ? ማንም እንዲረብሽን አልፈልግም። መልእክት ልቀበል። የኔን መልእክት ነው አሁን መቀበል ያለብክ። ማንም በዚህ ሰዓት መሀላችን እንዲገባ አልፈልግም። ግን እኮ ዛሬ ልዩ ቀን ነው፣ ትወደዋለህ። ስህተት እየሰራ ነው። ይህ ስህተት ከሆነ እርም ይልክ ይልካለሁ። አይሆንም። ቃል እያፈቅርሃለሁ። ምን እያደረግሽ ነው? ቃል ወከናሳ ቆይ አንተን ለማስደሰት መሞከሬ ነው ጥፋቴ ወይስ ፍቅሬን ማሳየቴ? ለአንተ ገላይ መግለጤ እርካሽ አስባለኝ አይደለም። ታዲያ ምንድን ነው? የተስማማነው እኮ እንዳፈቅርሽ እንድታደርጊኝ ነው እንጂ እኮ ሌላ ስሜት ውስጥ እንድትከቺኝ አይደለም። ይሄ ደግሞ ወደፊት መሆን የሚችል ነገር ነው። እሺ ብትለኝ እኮ ይሄ ነገር እንድታፈቅረኝ አደርግሃል። በዚህ መንገድ እንዲሆን አልፈልግም። አንተ እንድታፈቅረኝ ማድረግ ያለብኝን ነገር ሁሉ አደርጋለሁ። መሄድ አለብኝ። ምንድን ነው ጋሼ ታሞ ነው እንዴ? ይሄ የራሴ ጉዳይ ነው እኮ። ምንድን ነው ንገረኝ። ቃል እኔም በጣም እያናደርከኝ ነው። እኔ ሽንፈት የሚባል ነገር አልወድም። ሩት ምን ሆነሽ ነው? ንቂ እንጂ ሩት። ወደ ሆስፒታል መሄድ አለብን። የኔ ልጅ እንዴት ነሽ? ደህና ነኝ ጋሼ። ምን ነው የተናደድሽ ትመስያለሽ? ይሄ ቃል ነው። ምን አድርጎሽ ነው? ቤት ነኝ ብሎኝ ከመጣው በኋላ ጥሎኝ ሄደ። የት ነው የሄደው? አላውቅም። ስልክ ተደውሎለት ነው የወጣው። በቃ አትናደጅ እሺ? ለምን አልናደድም? አርፌ ከተቀመጥኩበት እርሶና አባዬ ናችሁ የረበሻችሁኝ። እንዴት? ደህና ኑሮ ላይ ተደስቼ እየኖርኩ ነበረ። ቃል ተጋብተናል ብላችሁ ልጅዎትን ጠርቶ አስተዋወቁኝ። ባልሽ ይሆናል አላችሁኝ። እናንተን ለማስደሰት ብዬ ይሻልኩ። ታዲያ ይሄ ምን ክፋት አለው? እኔ ሳልጠብቀው ፍቅር ያዘኝ። ግን ልጆት ልጄ ምን እየሸሸኝ ነው ያለው። እንዴት? ቆይ እሱ ፈቃደኛ ሳይሆን ነው እንዲያገናኛችሁኝ? ኧረ ሆኗል። ታዲያ ምንድን ነው? እኔ ሴቱኝ ፍቅሬን ስለገለጽኩለት ነው ይናቅ? የኔ ልጅ በጭራሽ ሰው አይንቅም። በዛ ላይ ደግሞ አንቺን አግኝቶ ነው። ይሄ ማለት ልጆቱን አያውቁትም ማለት ነው። ስሚኝ ሀሴት፣ ልጄን እኔ በደንብ ነው የማውቀው። የሆነው ከሚነግሩኝ ተቃራኒ ነው እኮ። ቃል ሳይወድሽ ቀርቶ ሳይሆን ፍርሃት ነው የሚያሸሸው። አልገባኝም። በጣም በሚወዳት ሴት የልብ ስብራት ደርሶበታል። ለዚህ ነው ሴት የሚሸሸው፣ ለሌላ ነገር አይደለም። ይሄን ያህል ከባድ ስብራት ነው እንዴ? ሴት ሲያውቅ ለመጀመሪያ ጊዜ እሷ ነበረች። ከሴት የሚገኘውንም ነገር ያገኘው ከእሷ ነው። እሷ ግን ወንድ ብርቁ አልነበረችም እና ጥላው ሄደች። እና ምን ተፈጠረ? እሱን አፈቅርሃለሁ እያለችው፣ እሷ ግን ከተለያዩ ወንዶች ጋር ግንኙነት ነበራት። ልጄ ቃል እንደዚህ ሆኖ እንኳን እያያት እሷን ያምናት ነበረ። ፍቅር እኮ ውር ያደርጋል። እሱን ብዙ ነገር ነበር ያደረገችው። የሚገርምሽ ነገር እዚሁ ቤት ከጓደኛው ጋር ለመተኛት ያላደረገችው ትግል አልነበረም። ቆይ ምን አይነት ደፋር ናት? ነገሮቹ እየከበዱ ሲሄዱ እሱ ምን ለያ አላት። እሷን በዛው ሄዳ ቀረች። እሱም ብቻውን ቀረ። ሲያሳዝን። አሁን ልጄ ምንም ጓደኛ የለውም። እኔው ነኝ ጓደኛውም አባቱ። አሁን ያለውለት ብቸኛው ልጄ ነው። ህይወቱ እንዲስተካከል ምንም ቢሆን አደርጋለሁ። አሁንማ እኔም አለሁኝ። አመሰግናለሁ። ግን የእርሶ እገዛ ያስፈልገኛል። ምን ላድርግልሽ? እያንዳንዱን ነገር ከኔ ጋር አገናኙበት። እኔ ከስሩ አልጠፋም። ጥሩ እሺ።
አሁን እንዴት ነሽ? ደህና ነኝ። ቆይ ምንድነው እንደዚህ እስክትሆኚ ድረስ ያስጨነቀሽ ነገር? ብቸኝነት ያስፈራኛል። አሁን ደግሞ ማንም የለኝም። ለዛ ነው። እንዴ ቆይ እኔ ያለው አይደል እንዴ? ለምን እኔ ጋር አልደወልሽም? እንዳላስጨንቀ ነው። በአንቺ ጉዳይ ሁሌም አለው። ምንም የሚያስጨንቅሽ ነገር ካለ በማንኛውም ሰዓት ከጎንሻለሁ። እሺ ቃሌ። ነገር በውስጥሽ አታብሰልሲ። ራስሽን ነው የሚጎዳሽ። አውጪና አውሪ። አሁንማ አንተ አለ። ተረጋግቻለሁ። ዛሬን እኮ ሆስፒታል ብታሪ ይሻል ነበር። ይባስ ጨነቅ ነበር። ቤቴ ነው ሰላም ማገኘው። በቃሽ። አንቺ ተረጋጊና እረፍት አድርጊ። እኔ ምግብ ልስራልሽ። አይ እኔ እሰራለሁ። አንቺ ማኮታመሻል። ማረፍ ነው ያለብሽ። መስራት ትችላለህ? እንቁላል ወይ ፓስታ አያቅተኝ። አትጨነቅ። በቃ ደህና ነኝ። እኔ መስራት እችላለሁ። እንዴ ዛሬ እንኳን እንከባከብሽ ፍቀጅልኝ እንጂ። ሰርተህ ግን ታውቃለህ? አረ አላቅም። ስለዚህ እጅ ልትቆርጥ ትችላለህ። ኩሽና እንዳትገባ። ምግብ ግን ያስፈልግሻል። ወይ ደግሞ ገዝቼ ልምጣ እንዴ? ባይሆን እሱ ይሻላል። በቃሽ። እስክመለስ ድረስ አንቺ ተኝ። እሺ። የሚለበስ ነገር የት ነው ያለው? እኔ ላንጣልሽ። ቃልዬ። ወይ አታስብ፣ ደህና ነኝ። አንተ ደርሰና እኔ አምጥቼ እለብሳለሁ። እንዳትወድቂ እኮ ነው። አልወድቅም። እሺ በቃ መጣሁ። ቆይ ወዶኝ ነው ወይስ ስላመመኝ አጽኖልኝ ነው? ጌታዬ ሆይ የፍቅር አድርገው። አጥቼው መጎዳት አልፈልግም። እንዴ ዋጭው እንጂ ምግቡን እኮ ማስካ አደረግሽ እንዴ? እያዋጥኩ እኮ ነው። ይፈነዳ እንደሆነ ብለሽ እኮ ቼክ እያረግሽ እኮ ነው የሚመስለው። በምግብ እኮ አይቀለድም። ካልቀለድሽ ዋጣ አድርጊዋ። ጠገብኩኛ። ለዛ እኮ ነው። መቼ በልተሽ ነው የምትጠግቢው? ብዙ አጎረስከኝ እኮ። እንዲህ እያለሽ ነው ለራስሽ የምታስቢው? ይልቅ አንተ ጉረስ። እኔ ያስፈልግኝ ሳትጨርሺ ንቅንቅ የለም። እሺ እኔ ላጉርስ። የኔ ይደርሳል። ባይሆን ላንቺ ላጉርስሽ። ጉረስልኛ። ቆይ ልድገምህ። አይ ቅድሚያ አንቺ ትገቢ፣ ሌላው ይደርሳል። በጣም ጠገብኩኝ እኮ። እንዴ መድኃኒት አለብሽ እኮ፣ የግድ መብላት አለብሽ። አቅሜ ከሚችለው በላይ እንዴት ይሆናል? የኔን አቅም ጨምሬ ልሻለሁ። በእንኬ ጉረሽ። ዛሬማ እንደ ልጅም ቢሆን እየገረፍኩኝ አጉርስሻለሁ። ህፃን አደረግክኝ አይደል? እንዴ እነሽ እኮ አታውቂም እንዴ? ምንድን ነው ፊትሽን የጣልሽው አንቺ? አልጣልኩት። ዘፍስፈሽዋል እኮ። ይኸው ልትወረውሪው ነው። ይውደቅ። ምንድን ነው የምታጉረመረሚው? መናገር የፈለግሽውን ነገር ተናገሪ። መቼ ሰሙኝና? ካልተናገርሽ ልሰማሽ አልችልም። ያረጉት ነገር ትክክል አይደለም። ምን አደረግኩ ደግሞ? ያወራችሁትን ሰምቻለሁ። እኔ ምልሽ በሩ ውስጥ መለጠፍ ለምንድን ነው የምትወጂው? እሱ እስችን ሴት በምኗን የወደዷት? ምን ይወጣላታል? ለቃል እያተው ነው። ጭራሽ አንቺ ሆንሽ የምትመርጭለት? ባልዋለደውም ወንድሜ ነው እመርጥለት። እንደ ሀሴት የመሰለች ቆንጆና የተማረች የትም አያገኝም። ጋሼ አሁን ያወሩት ለጎረቤት ሙገሳ እንጂ ለትዳር አይሆንም። ምን ማለት ነው እንዴ? አባባሉን ረሱት እንዴ ጋሼ? የምን አባባል ነው? መልክሽ ወደ ትዳር ቢያስገባሽም አመልሽ ግን ወደ እናትሽ ቤት ሊመልስሽ ይችላል የሚባለውን ነው። ጸባይ የላትም እያልሽ ነው? እኔ ቀልብ ያልወደዳት። አንቺ አታገቢያት፣ ቃል ይውደዳት እንጂ። ያኔም ጋሼ እቺ ልጅ ሌባ ትመስለኛለች እያልኩኝ እየተናገርኩኝ ይኸው ለቃል ሞራል ሰጥተው ልቡን ሰብረው ሄደች። እንዴ አሁንም ሊደግሙት ነው እንዴ? ይህ እንኳን አይሆንም። ሀሴት በጣም ነው የምትወደው፣ አትጎዳውም። እሱስ ይፈልጋታል። ላይወዳት የሚችልበት ምን ምክንያት ይኖራል? የሰው ምርጫ እኮ ይለያያል። ተረጋግተው ሲያስቡ ሁሉም ይስተካከላል። እኔ ግን የሚመስለኝ ያችን ልጅ ሳይወዳት አይቀርም። ልጅቷም ደግሞ ጥሩ ትመስላለች። እኔ ደግሞ ቀልብ ያልወደዳትም። ኋላ ላይ ማን ልክ እንደሆነ ያረጋግጣሉ። ብቻ ቃልን እየተጫንሽው እንዳላይ ከደህና ወዳጅ ጋር እንዳታጣልኝ ጋሽዬ። ስለ ወዳጁ ሳይሆን ስለ ቃል ነው እኔ የማስበው። እንዴ ይቺ ልጅ ማን ናት? ልጅ እውነት የሚያችን ልጅ ወዷት ይሆን? የት ናት? የትስ ነው ያለችው?
እንዴት ሳወቃት? ማጣራትም አለብኝ። አሎ፣ የሆነ ስራ ልሰጥህ ነው። አንድ የምታጣሪልኝ ነገር አለ። ከቃል ጋር የምትሄድ ሴት አለች። ሀሴትን አይደለም ሌላ ነው ምልህ። ማንነቷን አጣራልኝ። እሷን፣ ቤተሰቦቿን እንዴት እንደሆኑ አጣርተህ ንገረኝ። እንዳጣራህ አሳውቀኝ። ቻው። ማነች የልጅ ልብ እንደዚህ የወሰደችው? እስቲ ስለምትወደው ነገር አውራኝ። እኔ በምድር ላይ የምወደው አባቴን ነው። አንድ ያለኝ የቀረኝ እሱ ብቻ ነው። እናትስ? ልጅ እያለሁ ነው ያረፈችው። አዝናለሁ። ማሰብ የማትፈልገውን ነገር አስታወስኩ እንዴ? በጣም ይቅርታ። ችግር የለው። የሆነ ነገር አስጨንቀዋል አይደል? አረ ምንም የለም። በቃ ስትፈልግ ትነግረኛለህ። ሄሎ አባ። የት ነው ያለኸው? ጓደኛዬ ጋር ነኝ። ምን ነው? አይ ምንም፣ ስትቆይ ጊዜ ነው። አዎ አባ፣ ዛሬ አልመጣም። አትጠብቀኝ። ማለት? እዚሁ ነው ማድረው። እኔም አላውቀው ጓደኛ ማን ቢሆን ነው የምታድረው? ነገ እናወራለን አባ። ምግብ በልተሃል ግን? እንዲህ አባዬ፣ ደግሞ እኮ ህፃን አይደለሁም። እስካላገባህ ድረስ ለእኔ ህፃን ነህ። እሺ በቃ። አግብተህ ሚስት ከሀሳብ ስታሳረፈኝ ብቻ ነው የማልቆጣጠርህ። እንዲህ አባ፣ አውርተን የለ መድገም እኮ አያስፈልግም። ህመሜን ረሳኸው መሰል። ቶሎ ወስንና አግባ። ድል ባለ ሰርግ ድረሃለሁ። አባዬ ቻው፣ በቃ ነገ እንገናኛለን። የምርህን ነው እንዴ? ምኑ? እዚህ ልታድር ነው? አዎና። እንዴ እንደዚህ ታመሽማ ብቻሽን ትቼሽ አልሄድም። ደህና ነኝ እኮ። የበለጠ ደህና ትሆኛለሽ። አባትህ ግን ደስ አላላቸውም አይደል? ያው ውጭ አድሬ ምናምን ስለማላቅ ነው። የምርህን ነው? አዎ፣ ከቤት ውጭ ሳድሬ መጀመሪያ ነው። ስለዚህ በቃ አልጋውን ላዘጋጅልህ። አይ እኔ ሶፋ ላይ ነው የምተኛው። እንዴ እንደዛማ አይሆንም። እንዴ ለምን አይሆንም? ሶፋው አይመችም። እኔ ግን ለምቼዋለሁ። እንዴ አልጋ እያለሽ ለምን ነው ሶፋ ላይ የምተኛው? ነው ወይስ የሚመጣ ዘመድ አለሽ? አይ አንዳንዴ እዚሁ በተቀመጥኩበት ፊልም እያየው እንቅልፍ ይወስደኛል። ይኸውልሽ፣ ለማንኛውም እኔ አስተማሚ፣ አንቺ ታማሚ ነሽ። አርፈሽ አልጋሽ ላይ ትተኛለሽ፣ እዚሁ ሶፋ ላይ ተኛለሁ። ግን እኮ ይኸውልሽ፣ የምትከራከሪኝ ከሆነ ውጭ ግቢ ውስጥ ነው ቁጭ ብዬ ማድረልሽ። እሺ በቃ። እንደዚህ ስትይ ነው የሚያምርብሽ። በቃ እኔ ራት ልስራ። እሺ። ምንድን ነው የምትወደው? ልስራለህ። እኔ ምግብ አልመርጥም። የምወዳቸው ሰዎች የሰሩት ምግብ በሙሉ እበላለሁ። የሆነ ስም ጥራና ልስራ። ሩት? አቤት። እንዴ ስም ጥራ አላልሽኝም? ለዛ ነው የጠራሁት። ምግብ ነው ያልኩ። ምን ብሰራ ይጥመኛል። እሺ በቃ መጣሁ። ተባረኪ። አሜን እግዚአብሔር ያክብርሽ። አሜን። ምን ነው ጋሼ ተጨንቀዋል እንዴ? አዎ፣ ከረጅም ጊዜ በኋላ ብቻዬን ራቴን በላሁ። አዎ፣ አንዳንዴ ለካ ይሄም አለ። አንቺም ቅር ብሎሻል አይደል እንዴ? አዎና ጋሼ፣ እንኳን የወደዱት እኮ 2 ቀን የለመዱት ሰው ሲጠፋ እኮ ቅር ይላል። እሱስ ልክ ነሽ። ቢለምዱት ግን ጥሩ ነው። ለምን? ሁሌ ብቻዎትን የሚበሉበት ጊዜ እየቀረበ ስለሆነ ነው። ማን ደስ ሲበለው ብዬ ብቻዬን እበላለሁ። ልጆትን ሊድሩትም አይደል? እና ቢሆንስ? አግብቶ ሲወጣ ታዲያ ና እያሉ አያስቸግሩት መቼም። ለካ እንደሱም አለ። አዎና። ስለዚህ አይወጣም፣ ሚስቱን ይዞ ነው የሚመጣው። እንዲህማ አይበሉ ጋሼ። ለምን?
እሷ ባትፈልግስ? እንዴት ይሆናል? አንዳንድ ሴት ሰው አይፈልጉም ብዬ ነው። እሺ ብላ እዚህ ላትኖርም ትችላለች። አይ ሀሴት እንኳን እንደዛ አትልም። እሷን ካላገባስ? አንዳንድ ጊዜ እንኳን ደህና ነገር አስቢ እንጂ ምንድን ነው እንደዚህ መጣመም? ቀጥታውንማ እሱ ያስቡታል። ተቃራኒውን ላስታውሶት ብዬ ነው። ጠማማውን ነው እያሰብሽ ያለሽው። ብቻ ጋሺ ምንም ይበሉት፣ ግን አስቡበት። እውነቷን እኮ ነው። አዎ መልመድ አለብኝ፣ ወይንም የሚያገባትን ሴት እዚህ ቤት እንድትመጣ መምከር አለብኝ። ይሄ ነው መሆን ያለበት። ወይ ሩታ፣ ቃልዬ ምን ነው አመመሽ እንዴ? አይ ደህና ነኝ። እንዴ ምን ነው ታዲያ? ደህና ነህ? ተመችቶሃል? አዎ አሪፍ ነው። አትዋሽኝ። የምሬን ነው፣ አይቆረቆርም። ተመችቶኛል። ቃልዬ እሺ በለኝና አልጋ ላይ ተኛ። እንዴ ተነጋግረን የጨረስነው ነገር አትድገኝ። ድምፅህ እኮ ያስታውቃል። አልተመቸህም? አሁን እያናደድሽ ነው ያለሽ። እሺ በቃ ይቅርታ። ይልቅ ቆይ ምን እያሰብሽ ነው ያለሽ? ስላንተ። አይገርምም ግን ምኑ? አንድ ቤት ውስጥ ሆነን በስልክ ማውራታችን ነው። ልምጣ እንዴ? አይ እንዴ ደስ ይላል። እኔ ግን አጠገብ በሆነ ነው ደስ የሚለኝ። እንዴ ነሽ እኮ። ክፍል ባይለየን ማለቴ ነው። አንዳንዴ እንዲህ ነው። አንድ ነገር ልጠይቅህ፣ እምቢ ግን እንዳትለኝ። የሚሆን ከሆነ እሺ እልሻለሁ። ለምን እዚህ አትመጣም? አረ አይሆንም። እንዴ ምን ችግር አለው? እሱማ ችግር የለውም፣ ግን እኔ ከሰው ጋር መተኛት አልወድም። ወደፊት እኮ ከሚስት ጋር መተኛት አይቀርም። ያኔማ በደስታ ነው የምተኛው። ማን ያውቃል? ሚስትህም እኮ ልሆን እችላለሁ። ፈጣሪ ያውቃል። ስለዚህ ነው። እንደውም ሚስት የምትሆኝ ከሆነ ይህንን ታሪክ ለልጆቻችን እናወራላቸዋለን። አንድ ቤት ውስጥ ሆነን የተለያየ ክፍል ውስጥ ሆነን ማውራት ጥሩ ታሪክ ይሆናል። እነሱማ ይሰድበዋል። ለምን? እናታችንን እንዴት ብቻዋን ታስተኛታለህ ብለው ነው። ሳስረዳቸው ይገባቸዋል። ምን ልትላቸው ነው? ሚስጥር ነው፣ ላንቺ አልነግርሽም። ቃልዬ ወይ በጣም እወድሃለሁ። አመሰግናለሁ። አጠገቤ ስላለ በጣም አመሰግናለሁ። ሀሳቤ እንደሚሞላ ደግሞ ተስፋ አለኝ። ምንድን ነው ሀሳብሽ? አንተም እኔን አፍቅረኸኝ በደስታ መኖር። ፈጣሪ ያውቃል። አዎ እሱ ያውቃል። በቃ ተኝ፣ ደህና ደሪ። አሜን። ደህና ደር። ከማን ጋር ነው በዚህ ሰዓት ረዥም ስልክ ያስከው? ይመስገን ደህና ነኝ። አንተ ባሽሽ ደግሞ የበለጠ ደህና ሆናለሁ። አልሸሽበሽም። እንደ ልቤ ካላገኘሁ በደንብ ካላውራ እንዴት ነው ከኔ ፍቅር የሚይዝህ? ፈልገህም ሸሽተህም ይሆናል እንዴ? ምንድን ነው የምትፈልጊው? ጊዜ ስጠኝ። ነገ እንገናኛለን። እሺ ደህና ደሪ። ቆይ እንጂ ትንሽ እናውራ። በጣም ደክሞኛል፣ ለዛ ነው። ይህ ሰዓት እኮ ፍቅረኞች በስልክ የሚያወሩበት ነው። እንዴ ታዲያ እኔና አንቺ መቼ ሆነ? ፍቅረኛዬ ነህ፣ አንተን በቅርቡ ነሽ ትለኛለህ። ይህን ቃል እገባልሃለሁ። በራስሽ ተማምነሻል? አዎ ማድረግ የምችለውን አውቃለሁ። በጉጉት ያንን ሰዓት እጠብቃለሁ። ደህና ደር ቃልዬ። ሰላም ደሪ። በራስ መተማመንሽን በጣም ወድጄዋለሁ፣ ግን ደግሞ የሆነ ያልተመቸኝ ነገር አለ። ምን እንደሆነ ግን እኔ እንጃ። ብቻ ሁላችንም ሰላም ነን።
ሌላውን ጊዜ ይፈታዋል ብዬ አስባለሁ። ይሄ ልጅ ምን ነው ቆየ? በዛው ስራ ሄዶ ይሆናል። ቤት መጥቶ ልብስማ ሳይቀይር አይሄድም። የጎረምሳ ነገር ምን ይታወቃል? እስኪ አንቺ ደውይለት። ስልኩ አይሰራም። ምን ሆኖ ይሆን? ጋሼ ለምንድን የተጨነቁት? የሆነ ነገር የተፈጠረ ነገር አለ እንጂ ውጭ አድሮ በነጋታውማ ስልኩ እምቢ አይልም። እንዴ ጋሼ ባትሪ ዘግቶበት እኮ ሊሆን ይችላል። የሄደበት ታዲያ ቻርጅ የለም? ህፃን እኮ አይደለም፣ ምን ይሆናል? አይ የሆነ ነገርማ አለ። ጋሼ ደግሞ ፈርተው አያስፈራሩኝ እንጂ ወንድ እኮ ነው። ምን ይሆናል እንዴ? አይሙት እንጂ ደግሞ ቃል እኮ ጠንካራ ነው። ብቸኛ ልጄ ነው፣ ያለሱ ማን አለኝ? ግድ የለም ደህና መሆኑ አይቀርም። መጣ ልጄ። እንዴት ናችሁ? እንዴ ምንድን ነው? ምን ሆናችሁ ነው? ስልክህ ዘጋ ብለው ሲጨነቁ ነበር። ቻርጅ እኮ ጨርሶ ነው። እንዴ አባዬ ለምን ነው የምትጨነቀው? ውጭ አድረህ ስለማታውቅ ነዋ። ተው እንጂ አባዬ፣ የሌለብህን አመልማ አታምጣ። ከቅርብ ጊዜ ወዲህ ጸባያቸው ተቀያይሯል። ያለኝን ጊዜ ታውቆ የለ። አትፍረድብኝ። አልፈርድብህም እኮ ግን ደግሞ በልክ አድርገው። የአንተን ፍላጎት ለማሟላት እኮ ነው እንደዚህ መሯሯጠው። እንደሱ በደንብ ተቆጣቸው። አባዬ አንተ አትጨነቅ። አንተ ብቻ ደህና ሆነልኝ፣ ሁሉም ነገር ደህና ይሆናል። ያልኩህን ምን አደረስክ? እየሞከርኩ ነው። ትክክለኛዋን ሴት ለመምረጥ እየሞከርኩ ነው። ላስጨንቅ ፈልጌ አይደለም። ጊዜ ትልቅ ስጦታ ነው። ቀን በሄደ ቁጥር በእያንዳንዳችን እድሜ ላይ እየቀነሰ ይሄዳል። ካንተ ደግሞ የኔ የበለጠ ይቀንሳል። ቀዳሚውን እኮ ፈጣሪ ነው የሚያውቀው። ተው እንደዛ አይባልም። አንተ ገና ከፊት ብዙ ነገር ይጠብቀሃል። አሁን ስለ ሞት ሳይሆን ስለ ህይወት እናውራ። እሺ አሁን አንተ ንገረኝ። ምን ልንገር? የትኛዋ ሴት ነው የምታገባው? ሀሴትን ነው ወይንስ ሌላ ሴት አለች? አሁን ገና እያየሁ ነው። ትክክለኛዋን ሴት ነው መምረጥ ያለብኝ። የሀሴትን ሙሉ ነገር ታውቃለህ። ያችስ ማነች? ነግረሃለች? ስሜቷን አውቃለሁ። ቤተሰቦቿስ? ስለ እሱ እንኳን አላወራንም። ማወቅም አለብህ። እስኪ እጠይቃታለሁ። አዎ ለአንተ ከማይመጡን ጋር ህይወትማ መመስረት የለብህም። እንዴ ስለምን መመጠን ነው የምታወራ አባዬ? ማለቴ የሰው ጉዳን ጉዳይ አይታወቅም ማለቴ ነው። እሺ እጠይቃታለሁ። ትክክለኛዋን ሴት እንደምትመርጥ እርግጠኛ ነኝ ብዬ አስባለሁ። በፈለግከው ሁሉ አግዛሃለሁ። እድለኛ እኮ ነኝ። በምን? እንደ ጓደኛ የሚረዳኝ አባት ነው ያለኝ። ብቸኛው ልጄ ነህ። ካንተ ውጭ ማንም የለኝም። እንድትወደኝ እንጂ እንድትርቀኝ አልፈልግም። በጣም ነው ወደ አንድ ነገር ብቻ ቃል ግባልኝ። ምንድን ነው እሱ? ምንም ነገር ቢፈጠር ልትነግረኝ። ለምንድን ነው ማልነግርህ አባ? ይህ እኮ ምንም ቃል የሚያስገባ ነገር አይደለም። በፊትም እየነገርኩ ነበር፣ አሁንም እነግርሃለሁ። ምን ነው ቆየክ? ቤት ስገባ እኮ አባዬ ይዞ። ምን ነው ጋሼ ደህና አይደሉም እንዴ? አረ ደህና ነው። ታዲያ ምን ነው? ያው የአባ ጭንቀት ነው። ሌላ ነገር ምን ሊሆን ይችላል? እሱ ከሆነማ ቀላል ነው። እንዴት? መፍትሄ ያለው። ምንድን ነው መፍትሄው? ጋሼ ጭንቀታቸውን ስለነገሩኝ አውቀዋለሁ። ታዲያ መፍትሄው ምንድን ነው? እኔ እናንተ ስንጋባ ይለቃቸዋል። በደንብ ተማክራችኋል? የኔም አባት ጭንቀቱ ይሄ ነው። እንዳይጨነቁ ንገሪያቸው። የሚሆን ከሆነ ይሆናል፣ ማይሆን ደግሞ ከሆነ አይሆንም። አይሆንምማ አይባልም። ለምን? እነሱ እኮ እናንተ ልንጋባ እየተዘጋጀ እንደሆነ ነው የሚያስቡት። ምን? እንዴት? አባዬ አንዳንድ ነገሮች ጠይቆኝ መለስኩለት። ልንጋባ ወስነን አላልሻቸው? እንደሱ አላልኩ። ታዲያ ምንድን ነው ያልሻቸው? አብረን እንደሆነ ነው የነገርኩት። ለምን? አብረን ስለሆንን ነው። ገና እየሞከርን ነው። እኔ አፍቅሬ ያለው አንተ ደግሞ መንገድ ላይ ነካ አይቀርም። ባይሳካስ? ምን ማለት ነው? እንዳሰብሽው ፍቅር ባይዘኝስ? ቆይ እኔ የማላውቀው ነገር አለ እንዴ? ማለት
የምታፈቅራት ሴት አለች እንዴ? ያለችው። ታዲያ ለምንድን ነው የነሱ ማወቅ ያናደደክ? መናደድ ሳይሆን እርግጠኛ ሳንሆን መናገር አልነበረብሽም። እኔ አባቴ መደበቅ አልችልም፣ ያለውን ነገር ነው የነገርኩት። እሺ፣ ግን ለማንኛውም ለአባቶቻችን መናገር ያለብን ነገር አለ። ምንድን ነው? ለእኛ ሳይነግሩ ምንም ነገር እንዳያደርጉ። ለምሳሌ ምን? እኛ ልንጋባ ነው እስካላልናቸው ድረስ ምንም ነገር እንዳይጠበቁ። ሽሽት ያዝክ ነው የምትመስለው። አይደለም። እንዴት ታዲያ ለምን ፈራክ? ብዙ የተጠበቁ ነገሮች ሲበላሹ አይቻሉ እና ለእኛ ጥሩ የሚሆነው ብዙ ባይጠበቁ ነው። እሺ፣ እኔ ለአባቴ እነግረዋለሁ። ስለ ተረዳሽኝ አመሰግናለሁ። አሁን ስለኛ እናውራ። በጣም ይቅርታ አድርጌልኝ። ለምን? መሄድ አለብኝ። አልፍ ጊዜ ልናሳልፈን የተገናኘ ነው። ከመስሪያ ቤት ባሸከው የደውለውልኝ ነበር። አንቺን አግኝቼሽ ልሂድ ብዬ ነው እንጂ እዛ ሁሉም እየጠበቁኝ ነው። ቆይ ነይስ። እሺ፣ ይቅርታ በጣም እክስሻለሁ። በአንድ ነገር ከተስማማን እፈቅድልካለሁ። በምን? ቢሮ ይዘኝ ሂድ። እንደዛማ አይሆንም። ስብሰባ እኮ ልገባ ነው። ችግር የለውም፣ እስክጨርስ እጠብቅሃለሁ። ልቆይ ስለምችል አይሆንም። ወይ ደግሞ ዛሬ አብረን እራት እንበላለን፣ አብረን እናመሻለን። እንዴ ስሚኛ ሴት፣ ሁለት ምርጫ አለክ፣ አንዱን ምረጥ። ሶስተኛ ይጨመርልኝ። አብሮ ማደር? እንዴ ጭራሽ እየከበደ ነው የሚሄደው። እሺ በቃ እራት እንበላለን። እሺ ቻው፣ መልካም ቀን። ሰላም ውዴ። አለሁልሽ። እንዴት ነሽ? ለራት ግብዣ የሚሆነኝ ልብስ ምረጭልኝ። ከልዩ ሰው ጋር ስለሆነ ስፔሻል መሆን አለበት። ከንሳት በኋላ መጥቼ ወስዳለሁ። በቃ መርጠሽ አዘጋጅልኝ። እሺ ውዴ። ቆይ ምን ሆነ ነው እስካሁን የቆየው? እንደ ጨረስኩ መጥቻ አግኝሻለሁ አልነበር እንዴ ያለኝ? ለነገሩ ስላልጨረሰ ነው የሚሆን። ወይ ልደውልለት እንዴ? ለነገሩ ይቅርብኝ፣ ስራ ሳይጨርስ ቀርቶ ነው የሚሆነው። ይቅር፣ አላስጨንቀው። ቃልዬ ይሰማል? ማን ልበል? ይቅርታ የኔ ወንድም፣ ተሳስተሃል። ውጪ ቆም ያለው ትመጫለሽ ወይስ ሙሉ ቀን ልጠብቅሽ? ቆየው እንዴ? ኧረ አልቆየም። አላስጠበቅኩሽማ። ቤት እያስተካከልኩ ነበር፣ ሳልጨርስ ነው የመጣሁት። ስለዚህ ገብተን ጨርሷ። አይ ስመለስ ጨርሰዋለሁ፣ ትንሽ ነው የቀረኝ። እሺ የት እንሂድ? አንተ የምትመርጠው ይመቸኛል። እኔ ዛሬ አንቺ ምርጫ ነው ማየት እንፈልገው። ችግር የለውም፣ አንተ ምረጥ። ስለዚህ ዛሬ እዚህ ቆመ መዋላችን ነው ማለት ነው። ከአንተ ጋር ምንም ቢሆን ይመቸኛል። ስለዚህ በቃ እንቁም። እሺ። አንቺ አመረሽ እንዴ? አዎ። ይኸውልሽ ቦታ ምረጭ። የምንሄድበት ከሌለ ወደ ቢሮ ልመለስ። እንደዛማ አይሆንም። እሺ ስለዚህ የት እንሂድ? ወይ በቃ መናፈሻ እንሂድ። የት መናፈሻ? አንተን ያገኘሁበት ሁሌ ተደብቄ የማይሄ የነበረበት ቦታ። የት ይሆን? እሱን ወስጄ አሳይሃለሁ። እሺ ውሰጂኛ። እዛ ጋር ቁጭ ብዬ ነበር ያየሁክ። ከዛ በኋላ አይኔን ካንተ ላይ መንቀል አልቻልኩም። ይኸው ዛሬ ደግሞ አብረሽኝ ቁጭ ብለሽ። ደስ አይልም ታዲያ? ምን አለ ቀደም ይዋቅሽ ነው። ለሁሉም እኮ ጊዜ አለው። እሱን እንኳን ልክ ነሽ። አትሙት እንጂ ለምንም ነገር አይረፍድም ሲባል ውሸት ይመስለኝ ነበር። ይኸው ዛሬ አረጋገጥኩ፣ አገኘሁክ። ደስተኛ ነሽ ግን አይደል? እንደኔ ደስተኛ ማንም ሊኖር አይችልም። እኔ ራሱ እንደዚህ ሆናለሁ ብዬ አላሰብኩም ነበር። ምን ነበር ሀሳብክ? እሱ ሌላ ጊዜ እነግርሻለሁ። በፈለክ ሰዓት ሁሉ ልሰማ ዝግጁ ነኝ። እሱንም አውቃለሁ። እሺ እሺ፣ አሁን ምን ላድርግልሽ? ጥብቅ አድርገህ ቀፈኝ። አግኝቼ ነው